ሰላም የበኩር ቤተሰቦች እንዴት ናችሁ? እንግዲህ ሲጠበቅ የነበረው የመንግስት የደሞዝ ስኬል በይፋ ተለቋል። ልክ እንደምታዩት እዚህ ጋር እንግዲህ የመንግስት የደሞዝ ሰራተኞች እንዳለ ሙሉ እርከኑ ማለት ነው ከመጀመሪያው ደረጃ እስከ መጨረሻው ደረጃ ድረስ ያለው በየእርከኑ እንዳለ የመጨረሻው ጣሪያው ድረስ ያለው በዝርዝር ተቀምጧል። አንኤክስፔክትድ ነው። በጣም ደግሞ ትልቅ ኢምፕሩቭመንት የተደረገበት ይመስለኛል። እዚህ ጋር ደግሞ እንደምታዩት አዲስና ነባሩ ተቀምጧል። ለምሳሌ መነሻው ከዚህ በፊት እንደተወራው የነባሩ 4760 ብር የነበረው ወደ 6000 ብር አድጓል ማለት ነው። የመጨረሻው ደረጃ ላይ የነበረው 21497 ብር ወደ 39000 ብር ከፍ ብሏል። ስለዚህ ልክ እያንዳንዱ ደሞዝ እንደዚህ ተቀምጧል ማለት ነው። እንደምታዩት ለምሳሌ ሁለተኛ ላይ የነበረው 4929 ብር የነበረው ወደ 6363 ብር እያለ እያንዳንዱ ተቀምጧል ማለት ነው። ይሄንን መነሻ አድርገን ወደ ጎን እዚህ ጋር የምታዩትም ያወርከኑ አለ። ይሄን መነሻ አድርገን ደግሞ ለምሳሌ ልክ እዚህ ጋር እንደምታዩት ከ6000 ብር ይጀምራል አዲሱ ቤዚክ ሳለሪ ማለት ነው እያለ ይቀጥላል። 6365 ብር፣ 6750 ብር፣ 7159 ብር እያለ እያንዳንዱ ተቀምጦ ይገኛል። ከዚህ በፊት እንደተነገረው እንግዲህ በዚህ በታክስ ፎርሙላ መሰረት በአዲሱ ታክስ ፎርሙላ መሰረት ማለት ነው ኢንካም ታክሳችን በዚህኛው ፎርሙላ መሰረት ይሰራናል። ስለዚህ ቀደም ብሎ ከነበረው ቤዚኩን ነገር እንኳን ወስደን ቤዚክ ሳለሪያችን ወስደን ኢንካም ታክስ እና ፔንሽን እንኳን ተቆራርጦ በአዲሱ ሳለሪ መሰረት አንድ ሰራተኛ ስንት ብር እንደሚያገኝ ለመስራት እንሞክራለን ማለት ነው። እዚህ ጋር ሌትስ ስታርት ፍሮም ዘ ኢንካም ታክስ እና ከዛ በኋላ እያንዳንዱ ላይ ስንት ብር እንደሚያገኝ ለማየት እንሞክራለን። እዚህ ጋር ለማስቀመጥ የሞከርኩትኝ ከላይ ወደታች ነው። ስለዚህ ነባሩን እንግዲህ እዚህ ጋር እያስተያያችሁ መሄድ ትችላላችሁ። ከዚህ ከደረጃ 1 ጀምሮ ደረጃ 2 ደረጃ 3 እያለ ነው የሚሄደው ማለት ነው። እዚህ ጋር እንዳሳየዋችሁ ቅድም ከነባሩ ከዚህኛው ከ6000 ጀምሬ 6 ደረጃ 2 የነበረው ደረጃ 3 እያለ ይመጣል ማለት ነው። ይሄንን መነሻ በማድረግ ነው የምንሰራው ማለት ነው። ስለዚህ እንግዲህ ሰብስክራይብ አድርጋችሁ ጀምሩ። ላይክ እና ሼር ማድረግ ደግሞ እንዳይረሳ ለሚጠቅመው ሰው ስለሚደርስ ማለት ነው። ኦኬ እንግዲህ ኢንካም ታክስ እንዴት እንደሚሰራ ከዚህ በፊትም ሰፋ ያለ ቪዲዮ ስለሰራሁበት አሁን ፈጠን እያልኩኝ ነው ለመስራት የምሞክረው። ስለዚህ እንደተለመደው ኢፍ ላይ እንገባና ምንድነው የምናደርገው እንግዲህ የመጀመሪያው ሎጂካል ቴስታችን እናስገባለን። ሎጂካል ቴስታችን ሳላሪያችን መነሻው እንግዲህ ይሄ ነው የሚሆነው 2000 ብር ታች ሆነ 0 ነው። ይሄን ሙሉን አልሰራውም አሁን ጀስት ለመነሻ ብቻ ለማሳየት ነው። ከዛ በኋላ ሙሉን ወደ መጨረሻው እንሄዳለን ማለት ነው። ለዛ ነው ሪኳርድ 2000 ብር ከሆነ ምንም አይቆረጥበትም። ይሄ ትሩ ከሆነ 0 ነው የሚሆነው። ምንም ነገር የሚቆረጥ ነገር አይኖርም። ቫልዩ ፎልስ ከሆነ ደግሞ እንቀጥላለን። ሁለተኛው የመጨረሻው ደግሞ እንግዲህ ግሬተር ዛን ኦር ኢኳል ቱ 14100 ወይም ደግሞ ከ14100 በላይ ከሆነ ማለት ነው። ስለዚህ እንደዛ ከሆነ ምንድነው የሚሆነው ቤዚክ ሳለሪያችን ሲባዛ በ0.35 ይሆንና ዲዳክሽናችን 2050 ነው። እሱ እናደርጋለን ማለት ነው። በዚህ መሰረት ኢንካም ታክሳችን የ6000 ብር 700 ብር ነው። የሁሉንም እንዲሰራልን እዚህ ጋር መተን ደብል ክሊክ እናደርጋለን። ልክ እንደዚህ እስከ መጨረሻው እስከ 9000 ብር ድረስ ያለውን ይሰራልናል ማለት ነው። ፔንሽን ይታወቃል። ምንም ከቤዚክ ሳላሪ ላይ በ7% ማባዛት ነው። ስለዚህ እዚህ ጋር መጣችሁ ኢኳል ሳይን አድርጋችሁ ቤዚክ ሳላሪ ሲባዛ በ0.07 ማድረግ ነው። ይህን ሰራን ቶታል ዲዳክሽን ማለት ሁለቱ ሲደመሩ ማለት ነው። ስለዚህ ኢኳል ሳይን እናደርግና ኢንካም ታክስ ሲደመር ፔንሽን ይሆናል ማለት ነው። ይሄ ይመጣል። ስለዚህ ካረጋችሁ በኋላ እዚህ እናደርጋለን። ስለዚህ አሁን እንግዲህ ሙሉ አሰራሩን ትራንስፖርት አላዋንስ የቤት ምናምን ሊመጣ ይችላል። ከዚህ የተሰራቸው ቪዲዮዎች ስላሉ እነሱን ሪፈር ለማድረግ ሞክሩ። በዚህኛው አሰራር ግን አሁን የመጨረሻው ኔት ሳላሪያችን የሚሆነው ከቤዚክ ሳላሪያችን ላይ ቶታል ዲዳክሽናችን ሲቀነስ ማለት ነው። ስለዚህ እዚህ ጋር ኢኳል ሳይን እናደርግና 6000 ወይም ደግሞ ቤዚክ ሳላሪያችን ማለት ነው ለሁሉም ስለሚሰራልን ነው ሲቀነስ ቶታል ዲዳክሽን ይሄን ይመስላል። ስለዚህ አንድ ሰው 6000 ብር የሚከፈለው ከሆነ ኖርማል ኢንካም ታክስ እና ፔንሽን ብቻ ቢቀነስበት 4880 የተጣራ ያገኛል ማለት ነው። ወደ ታች ስንወርድ የመጨረሻው ደግሞ 39000 ብር የሚከፈለው ሰው ኢንካም ታክስ እና ፔንሽን ተቀንሶበት 24670 ብር የሚያገኝ ይሆናል ማለት ነው። ልክ እንደምታዩት እንግዲህ በዚህ መልኩ ፓውዝ አድርጋችሁ ማየት ትችላላችሁ። እያንዳንዱ ልክ እንደምታዩት በዚህ ፎርም ይመጣል ማለት ነው። ደሞዛችን ማለት ነው በዚህ መልኩ ተሰርቶ ይመጣናል። ሌሎች ተቀናናሾች እንዳሉ ሆኖ ማለት ነው የሚቀናነሱ የሚጨመሩ ነገሮች ይኖራሉ። ፕላስ ሰዎች ደግሞ የሚያገኟቸው የተለያዩ ከቤዚክ ሳለሪ ተጨማሪ የሚሆኑ ክፍያዎችን ታሳቢ ሳይደረግ ልክ በዚህ ፎርማት መስራት ትችላላችሁ ማለት ነው። እንግዲህ ስለዚህ ሰብስክራይብ ማድረግ እንዳይረሳ፣ ላይክ እና ሼር አድርጉ። ይመቻችሁ።